ሰባተኛውን ጠቅላላ ምርጫ ፍትሃዊ ሰላማዊና ተአማኒ በማድረግ በህዝብ ዘንድ ቅቡልነት ያለው መንግስት ለመመስረት ሁሉም ዜጎች የምርጫ ካርድ እንዲወስዱ የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ገብረ መስቀል ጫላ አሳሰቡ። በአገሪቱ የዳበረ ዲሞክራሲያዊ ስርዓት እንዲዘረጋ ህዝቡ የመራጭነት ካርድ በመውሰድ ለምርጫ በመዘጋጀት አገራዊ ለውጥን ማስቀጠል እንደሚጠበቅበት የተናገሩት ደግሞ የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር ዳጋቶ ኩምቤ ናቸው። የፌደራልና የክልል ከፍተኛ አመራሮች በዳሞት ጋሌ ምርጫ ክልል 1 እና 2 ተገኝተው የመራጭነት ካርድ ወስደዋል። እድገት እስራኤል ተጨማሪ አለው። በሰባተኛው ጠቅላላ ምርጫ የብልጽግና ፓርቲን ወክለው ለክልል ምክር ቤት አባልነት እጩ ሆነው የቀረቡት የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ገብረ መስቀል ጫላ ዳሞት ጋሌ 2 ምርጫ ክልል ጋቼኖ ታዳጊ ማዘጋጃ ምርጫ ጣቢያ ተገኝተው የመራጭነት ካርዳቸውን ወስደዋል። በምርጫ ክልላቸው ተገኝተው የመራጭነት ካርድ የወሰዱት አቶ ገብረ መስቀል በህዝብ ዘንድ ቅቡልነት ያለው መንግስት ለመመስረት ዜጎች የዲሞክራሲ መብት በመጠቀም ምርጫ ካርድ ሊወስዱ እንደሚገባ አሳስበዋል። ህዝቡ ራሱ በሰጠው ድምጽ የሚመሰረተው መንግስት ቅቡልነት ያለው መንግስት ይሆናል። ስለዚህ መንግስትን በኃይል የመንግስት ስልጣን በኃይል መያዝ የማይችልበት ደረጃ ኢትዮጵያ እንድትደርስ የዘንድሮ ምርጫ በተለይ ኢትዮጵያን ወደ ተምሳሌት አገር ከሚለው ጋር መልእክታችን ጋር የሚያያዝ እንደ መንግስትም እንደ ብልጽግና ፓርቲም ትልቅ ትርጉም ያለው ምርጫ ስለሆነ ሁሉም የክልላችን ህዝቦች ምዝገባው የሚቆየው እስከ መጋቢት 28 2018 ድረስ በመሆኑ በነቂስ ወጥቶ እድሜው ለመምረጥ የሚያስችል ዜጋ ሁሉ ወጥቶ መጀመሪያ የምርጫ ካርዱን በመራጭነት ተመዝግቦ እንዲይዝ ጥሪያን ለማስተላለፍ ነው። እኔም እንደ ማንኛውም ዜጋ በተወለድኩበት ቀበሌ ይሄንን በዚህ ተወልጄ ባደኩባት መንደር መጥቼ ካርድ ሲወስድ ከፍተኛ ኩራት ነው የሚሰማኝ። ምርጫው ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ህዝቡ የሚጠበቅበትን ድርሻ እንዲወጣም ጥሪ አቅርበዋል። ምርጫው ሰላማዊ ሂደቱ ዲሞክራሲያዊ ሆኖ እስከ ምርጫው ዕለት ሁሉም ደግሞ የምርጫ ሂደቱን እንደ ህዝብ የህዝብ ማህበረሰብ ሁሉ እንድተባበር እንዲያግዝ እንዲደግፍ ምርጫ አስፈጻሚዎችን በምርጫ ህጉ መሰረት እንድተባበር ጥሪዬን ለማስተላለፍ እወዳለሁ። በዳሞት ጋሌ 1 ምርጫ ክልል ቦዲቲ ከተማ ምርጫ ጣቢያ ተገኝተው የመራጭነት ካርዳቸውን የወሰዱት የብልጽግና ፓርቲ የህዝብ ተወካዮች ምክር ቤት አባልነት እጩ ተወዳዳሪና የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር አቶ ዳጋቶ ኩምቤ በበኩላቸው ህብረተሰቡ በነቂስ በመውጣት ምርጫ ካርድ በመውሰድ ዲሞክራሲያዊ መብት እንዲጠቀም አሳስበዋል። ይሄ በዲሞክራሲያዊ ሂደት ሰዎች ወይ ዜጎች መንግስት የሚመሰርቱበት ሂደት ስለሆነ በዚህ ሂደት ላይ ሁሉም ዜጋ መሳተፍ አለበት ብዬ አስባለሁ። እድሜው ለምርጫ የደረሳቸው ሰዎች ወይም ደግሞ ከ18 ዓመት በላይ የሆኑ ዜጎች በነቂስ ወጥቶ በዚህ ሂደት ላይ መሳተፍ መቻል አለባቸው። ይሄ ምርጫ እንግዲህ በምርጫ ቦርድ በተሰጠው ፕሮግራም መሰረት ለ1 ወር ነው ሲካሄድ የነበረው። ዛሬ ላይ እንግዲህ 14 ቀን ወይ 2 ሳምንት አካባቢ ነው የሚቀረው። ስለዚህ ሁሉም ዜጋ እድሜው ለመራጭነት የደረሰው ሰው ሁሉ ይሄን ካርድ መውሰድ መቻል አለበት። በዳሞት ጋሌ 1 ምርጫ ክልል የብልጽግና ፓርቲ የክልል ምክር ቤት አባልነት እጩ ተወዳዳሪ ዶክተር ዳንኤል ዳሌ በበኩላቸው ሰባተኛው ጠቅላላ ምርጫ ሰላማዊ፣ ፍትሃዊ፣ ነጻና ተአማኒ ሆኖ እንዲጠናቀቅ ምቹ ሁኔታዎችን ለመፍጠር እየተሰራ መቆየቱንም ገልጸዋል። እንደ ፓርቲ 2 ዋና ግቦች አሉ። የሂደት ግቦችና የውጤት ግቦች የሚባሉ አሉ። ምርጫውን አሸናፊ መሆን ብቻ ሳይሆን የምርጫ ሂደቱ በራሱ ጤናማ እንዲሆን ከማድረግ አንጻር፣ ዲሞክራሲያዊ እንዲሆን ከማድረግ አንጻር፣ አሳታፊ እንዲሆን ከማድረግ፣ ተአማኒ እንዲሆን፣ የህዝብ ቅቡልነት እንዲኖር ከማድረግ አንጻር
ህዝቡ በነቂስ ወጥቶ በራሱ ፍላጎት በራሱ ነጻነት ያለምንም ጫና ካርድ ከመውሰድ ጀምሮ እስከ ምርጫ ድረስ በንጹህ ህሊናው እንዲፈርድ እድል የመፍጠር ጉዳይ ወሳኝ መሆኑን ተገንዝቦ ብዙ በመራጮች አካባቢ የሚሰሩ ስራዎች በትኩረት ሲሰራ ቆይቷል። የወላይታ ቴሌቪዥን ያነጋገራቸው መራጮችም በምርጫው ይበጀናል የሚሉትን ፓርቲ ለመምረጥ ካርዳቸውን መውሰዳቸውን ተናግረዋል። ካርዱን ተቀብያለሁ። እኔ ከመረጥኩ በኋላ ካርዱ ከወሰድኩ በኋላ ሌሎችን ደግሞ እኔ እንደተቀበልኩ ሂዱና ተቀበሉ፣ ቤተሰቦችን ሁሉ ሂዱና ተቀበሉ፣ እናትም ልጆችን እድሜ የደረሱት 18 እድሜ የደረሱት ሂዱና ካርዱ ተመዝግቡ፣ ተቀበሉ። ወዲሁ እየጨረሰ ነው ግንቦታው ደርሶለታልና ሂዱና ተቀበሉ ያልኩ ነኝ። እዚህ የተገኘነው ለምርጫ ካርድ ለመውሰድ ይኸው በፊትም ለሚወጡትም ባለን ጀመርንበት ቀን ጀምሮ እስካሁን እስከ ዛሬም ድረስ እያስወሰድንም ካርድ እየወሰዱ ቆይተዋል። ዛሬም እንደገና ይኸው ካርድ ለሚወስዱትንም ይዘን እዚህ ተሳትፈን ለመምረጥ የዜግነት ግዴታችን አውቀን ለመውሰድ ነው የመጣ ነው። ብሔራዊ የምርጫ ቦርድ ባወጣው መርሃ ግብር መሰረት 7ኛው ጠቅላላ ምርጫ የመራጮች ምዝገባ መጋቢት 28 2018 ዓ.ም የሚጠናቀቅ ሲሆን ምርጫው ግንቦት 24 2018 ዓ.ም ይካሄዳል። አዲሱ የጣካቻ ውሃ ፕሮጀክት ሲጠናቀቅ የከተማዋን የውሃ ተደራሽነት አሁን ካለበት ከፍ እንደሚያደርግ የጉኑኖ ሐሙስ ከተማ ውሃና ፍሳሽ አገልግሎት አስታወቀ። የወላይታ ሶዶ ዩኒቨርሲቲና የወላይታ ዞን ከከተማ አስተዳደሩ ጋር በመተባበር የሚያሰሩት ይህ ፕሮጀክት በአጭር ጊዜ ተጠናቆ አገልግሎት እንዲሰጥ ጥረት እየተደረገ መሆኑ ተመላክቷል። መስከረም ጌታቸው ዝርዝሩን አዘጋጅተዋለች። አዲሱ የጣካቻ የንጹህ መጠጥ ውሃ ፕሮጀክት በ2012 ዓመተ ምህረት መጨረሻ በወላይታ ሶዶ ዩኒቨርሲቲ ድጋፍ የምንጭ ቁፋሮ የተካሄደ ቢሆንም ውሃውን ለህብረተሰቡ ተደራሽ ለማድረግ የሚያስችሉ የዝርጋታና መሰል ተግባራት ባለመከናወናቸው አገልግሎት ሳይሰጥ ቆይቷል። በዚህ የተነሳም የከተማዋ ነዋሪዎች በቂ ውሃ ለማግኘት መቸገራቸውን ይገልጻሉ። እኛ አካባቢ አሁን ባለው ሁኔታ ውሃው በፈረቃ ነው የሚሰጠን። በፈረቃ ይሰጠናል። ያው በሳምንት 3 ጊዜ በፈረቃ ይሰጠናል። ያንን እየተጠቀምን ነው። ግን አንዳንዴ በሚያስፈልጉበት ሰዓት ያው እንጠፋል። አሁን እኔ እንደራሴ ንግድ ቤት አለኝ። እንደገና ደግሞ ከብቶችም እያረባው ነው። ለዛ በተቻለ መጠን ለማግኘት አንዳንዴ ያስቸግረኛል። የውሃ ተደራሽነት እንግዲህ አንዳንዴ በጣም ያስቸግራል። እንግዲህ ጠፍተው እንግዲህ በ15 ቀን አንድ ከሳምንት አንድ ለዛ አይነት ያስቸግራል እና በጣም ተቸግረው ነው ሰው ውሃን የሚያገኘው እና አጠራቅመው ብዙውን ውሃ ቤት ይዘው በዛ እየተጠቀሙ ይቆያሉ። ከተማዋ በፍጥነት እያደገች ከመምጣቷ ጋር ተያይዞ አሁን ባሉት የውሃ ምንጮች ብቻ በቂ ውሃ ተደራሽ ለማድረግ መቸገራቸውን ያነሱት የከተማዋ ውሃ አገልግሎት ድርጅት ኃላፊ አቶ ተመስገን ገዙሜ ይህን ችግር ለማቃለል አሁን እየተሰራ ያለው ፕሮጀክት ግንባታ እየተፋጠነ እንደሚገኝ ገልጸዋል። እንደ ከተማችን ያው ከተማው በፍጥነት እያደገ ከመምጣቱ ጋር ተያይዞ የውሃ ሽፋኑ አዲስ ጉድጓድ ካለመቆፈሩ ጋር ተያይዞ እየቀነሰ ነበር የነበረው። በሆነም በፊት ያሉ ጉድጓዶች ሰርቭ የሚያደርጉት ወደ 40% ያህል ሽፋን ከተማውን ሰርቭ እያደረግን ነው የመጣ ነው። ይሄ ጉድጓድ በተመለከተ ምናልባት አሁን ባለው ሁኔታ ሲቪል ወርክ 100% አልቋል። ሪዘርቨር ስራን ጨምሮ ሲቪል ወርክ ሙሉ በሙሉ አልቆ አሁን ወደ ኤሌክትሮ ሜካኒካል ስራ ውስጥ እየገባን ነው ያለነው። በዛ ሂደት ውስጥ አሁን የምንጭ ጠረጋ ለማድረግ ነው እየቆየ ስለነበረ ምንጭ ጠረጋ እያደረግን ነው ያለነው። የምንጭ ጠረጋ ካለቀ በኋላ ኤሌክትሮ ሜካኒካል ስራ ቀጥታ ገብተን ያው ውሃውን ወደ ኦፕሬሽን ስራ ገባልን የሚል እምነት አለኝ። ኃላፊው አክለው ይህ ፕሮጀክት ሲጠናቀቅ አሁን ያለውን የውሃ ሽፋን ከፍ እንደሚያደርግ አስታውቀዋል። አሁን ይሄ ውሃ ተጠናቆ ወደ ስራ ሲገባ አሁን ካሉ ውሃዎች ትንሽ ከፍ ያለ ይልድ የሚሰጥ ውሃ ነው። ወደ 25000 ያህል ሰው ተጠቃሚ ሊያደርግ የሚችል ውሃ ነው። ይሄ ውሃ ተጠናቆ ወደ መስመሮቹ ሲቀላቀል ሽፋናችንን ወደ 60% ይጠጋል የሚል እምነት አለን።
የጉኑኖ ሐሙስ ከተማ ከንቲባ አቶ ብርሃኑ ዋጃ በበኩላቸው ፕሮጀክቱን ከወላይታ ሶዶ ዩኒቨርሲቲና ከወላይታ ዞን ጋር በቅንጅት እያሰሩ እንዳሉ በማመልከት ሲጠናቀቅ የከተማዋን የውሃ ችግር የሚያቃልል እንደሆነ ገልጸዋል። ዩኒቨርሲቲው እቃ ሊያቀርብ ችሏል። ከተማ አስተዳደርና ዞን ደግሞ ቀሪ ስራዎችን ለኮንትራክተር ሰጥቶ የማሰራት ስራ ውስጥ ገብተን ዩኒቨርሲቲ ገዝቶ ያቀረበበትና ዞን መንግስት ድጋፍ አድርጎ እያሰራ ያለበት ካፒታል በአጠቃላይ ወደ 40 ሚሊዮን የሚጠጋ ገንዘብ ወጥቶ ውሃው ዝርጋታ አሁን የተጠናቀቀበት ሁኔታ ነው ያለው። የፓምፕ ቀበራና መሰል ስራዎች ይሰራሉ። አንዳንድ ምንጩ የቆየ ከመሆኑ ጋር ተያይዞ የፍተሻ ስራዎችን እየሰራ ያለበት ሁኔታ ነው ያለው። ስለዚህ ችግሩን በዘላቂነት ይፈታል ብለን የምናስበው አዲሱ የጠካቻ ወንዝ ወይም ጠካቻ ውሃ ዝርጋታ በከተማችን ተደርጓል። ይሄንን መልሰን ወደ ከተማ የማምጣት ስራዎችን እንሰራለን። ህብረተሰቡ የከርሰ ምድርና ገጸ ምድር ውሃ ሳይባክን መጠቀም እንዳለበትና መስመሮች ላይ ብልሽት ሲያጋጥም ጥቆማ በመስጠት ሊተባበር እንደሚገባም ተመላክቷል።